ዛሬ ለየት ያሉ ሰዎችን እንግዲህ ወደ እናንተ ለማምጣት አስቤያለሁና ይቅርታ አይገባም ልጄ ነገር ያልነገርኩሽ እና በጣም ይቅርታ አድርጊልኝ። አረ በማርያም ቀጣይ ሊሆን ይችላል ላይሆንም ይችላል። ተናገር አሁኑ ነው ምንድነው? ባለፈው እኮ የሆነች ያሰብኳት ነገር አለ ልነግርህም አልችልም። ና ንገረኝ። ከዚህ በላይ አታስጨንቅ። ምን እየሆንክ ነው? ና እንጂ። ሰላም እንዴት ናችሁ? ውድ የሱራ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የሱራና የኪራ ቤተሰቦች እንግዲህ ዛሬ መጥቻለሁ። እየጠበቃችሁኝ ነበር። የጠፍተ ነው በጣም ናፍቀህናል እያላችሁ ብዙ ቤተሰቦች እንግዲህ ኮሜንት ላይ የምትሰጡኝ በጣም በብዙ መንገድ እንግዲህ የምታበረታቱኝ ቤተሰቦቼ በጣም እጅግ አድርጌ አመሰግናችኋለሁ። ያው ለምን እንደጠፋው ሁላችሁም ታውቁታላችሁ። ባለፈው ነግሬያችሁ ነበረ። ከአንድ ወንድሜ ጋር እንግዲህ ጥሩ የሆነ መንፈሳዊ ቦታ ደርሰን መተን ነበረ። ያንን ነገር ደግሞ ያው ቤተሰቦች ሁላችሁም የምታውቁት ነው። አንዳንድ ሰዎችን ኮሜንት ላይ ያየው ነበረ። እዛ ቦታ ላይ ያያችሁኝ ሰዎች ያላችሁና እየጻፋችሁ ነበር እና ቤተሰቦች በጣም ለኮሜንታችሁ በጣም እጅግ አድርጌ በጣም አመሰግናችኋለሁ። ቤተሰቦች እንግዲህ ባለፈው ማዘርም እንግዲህ እኔ መምጣት ስላልፈለኩኝ ለምን መሰላችሁ? ያለውበት ኮንዲሽን ስላችሁ በስሜት ደረጃ ሳይሆን እንደዚህ በጠቆርቆር ምናምን ስላልኩ እናንተንም ከማሳቀቃችሁ ነበር እንዲሁ ያልገባም ያልኩት ወደ ቪዲዮ። እንግዲህ ቱትዬ መታ እናቴ እንግዲህ ያለውን ነገር ነግራችኋለች። እሷንም በጣም ስለምትወዷት በጣም ነው የማመሰግነው። ዛሬ እንግዲህ ቤተሰቦች አንድ ለየት ባለ ነገር መጥቻለሁ። ያም ነገር ምንድነው መሰላችሁ? ዛሬ ለየት ያሉ ሰዎችን እንግዲህ ወደ እናንተ ለማምጣት አስቤያለሁና እስኪ አምጥቻቸው ያለውን ነገር በደንብ እስቲ እናወራለን ቁጭ ብለን። አንተ ላይም በጣም ጠፍቼባችሁ ነበረ። ከዚህ በኋላ ግን የምር እንደማልጠፋ እንግዲህ ከድሮ በበለጠ በጣም ጥሩ ሁኔታ ላይ ሁኜ እንደምመጣ እገምታለሁ። ያንንም አድርገዋለሁ። እንግዲህ ወንድሜም ነግሯቸዋል ዴቭ እና በጣም ትልቅ ቦታ ነው። እሱም እንደነገራችሁ ስጉራ ማርያም ነበር የሄድኩትና በጣም የሚገርም ቦታ ነው ቤተሰቦች። እኔ ሁላ ቃሉን ላይ የለኝም። በጣም ከምነግራችሁ በላይ በጣም ውስጤ ሰላም አግኝቶ ደስተኛ ሁኜ በጣም ከድሮ በበለጠ እንግዲህ ሞራል እንግዲህ መጥቻለሁ እና ቤተሰቦች ያለውን ነገር ለማሳወቅ ነበር ያንን የሰራሁት። እናንተም እንግዲህ እየደነገጣችሁት ያለኝን ሁኔታ ስታዩ ነበር። እንግዲህ እስኪ ለየት ያሉ ሰዎች ነው ይዤላችሁ ዛሬ የመጣሁት። እናንተም ደስ እንደሚላችሁ ገምታለሁ። እስኪ ይዣቸው ልምጣና ያለውን ነገር ደግሞ አብራችሁ ታያላችሁ። ጠርቻቸዋለሁ። መጀመሪያ ግን እስኪ የመጀመሪያ እንግዳይ ጋር ቁጭ ብዬ ያለውን ነገር ባለን ቁጭ ብለን ከዛ ደግሞ በጣም ትልቅ የሆነው እንግዳ ደግሞ ይመጣና ስለተፈጠረው ነገር ስለ አንዳንድ ነገሮች እናወራለን ብዬ አስባለሁ። ቤተሰቦች ሁላችሁም እንግዲህ ይህን ቪዲዮ ስታዩት የመጀመሪያ ስራችሁ መሆን ያለበት ታውቃላችሁ፣ ላይክ አድርጋችሁ ጀምሩ። 50K በቅርቡ እንደምንገባ ከእግዚአብሔር ጋር እንግዲህ እገምታለሁ። ሁላችሁም እንግዲህ ላይክ አድርጋችሁ ይሄን ቪዲዮ ጀምሩት። እስኪ ያዘጋጀሁት ቦታ አለ ቤተሰቦች፣ ለእንግዳዎቼ ያዘጋጀሁት ቦታ አለ። ሁለት እንግዳዎች ስላሉኝ እስኪ ቁጭ ብለን ያለውን ነገር ቁጭ ብለን እናወራለን። ትልቅ ያልኳችሁ እንግዳ ደግሞ እሱም ስላለ ከሱ ጋር ቁጭ ብለን እናወራለን። እንግዳው እንግዲህ ማን እንደሆነ ኮሜንት ላይ የገመታችሁ ቤተሰቦች እስኪ እንግዳዎቹን እንጠብቃቸው። ዴቫ እንዴት ነው? እንዴት ነው? ቁጭ እየተመለሰ ነው። ቤተሰቦች በጣም ተጨንቀው ነበርና እኔም ባለፈው እንግዲህ ቪዲዮ ላይ ያልገባሁት ለዛ ነው። ቤተሰቦች ይቅርታ ይደረግልኝ ቪዲዮ ላይ ስላልገባሁኝ። ያው እናንተ እንዳይደብራችሁ ማለት ያው ፊቴ ትንሽ ተቆር ምናምን ስላልኩኝ ትንሽ ከሳ ስላልኩኝም ከሷ ትንሽ ሰውነትም ስለቀነስኩ ቤተሰቦች እንዳደነግጡ ብዬ ነበር። ግን አሁን ሳስበው መምጣት አለብን። አይመስልም? ግዴታ ነው መምጣት አለብን። ያለውንም ነገር ከቤተሰቦች ጋር እንደዚህ
ከነሱ ጋር በመቅረብ ያለውን ነገር በሀሳብም ያግዙሃል። ያው ሁሉን ነገር ቀርበህ ስታወራው ነው የሚሻል። አንተም ደግሞ እንደዚህ መጥፋት የለብህም። አሁን ደግሞ በጣም እየተመለሰ ነው ነገር እየተመለሰ ነው እንግዲህ ብለናል። ታስደነግጥ ነበር መጀመሪያ እንዴ የሚያገኝ ሰው ሁሉ እንዴት እንደሚደነግጥ ታስታውሳለህ እንዴ? በጣም ቤተሰቦች ዩቲዩብ ላይ የሚያውቁኝ ቲክቶክ ላይ የሚያውቁኝ ምናምን ቤተሰቦች ምን ሆነ ነው የከሳኸው ምናምን ይሉኛል። እና ያው እንግዲህ ቤተሰቦች አሁን በደንብ ይስማማኛል ብዬ አስባለሁ። የሄድኩበትን ቦታ የአይምሮ ሰላም አግኝቻለሁ። በጣም ደስተኛ ነኝ አሁን። ያው ምንም ከፍቶኝ ደብሮኝ ምናምን ሳይሆን እናንተን ላለማስደበር ነበር የመጣሁት። ሰው ሆናችሁ ደግሞ ፈተና አይኖርም ማለት አይቻልም እና ለዛ ነው። እና እሱም እንግዲህ ከሱ ጋር ነው እንግዲህ ነው። በጣም ብዙ ጥሩ ሰዎች አግኝተናል። እጅግ በጣም አንዳንዴ ለሁሉን ነገሮች የሚፈጠሩት ለምክንያት ነውና በጣም በህይወት ውስጥ ምንም ነገር በሚፈጠርበት ሰዓት ላይ ተረጋግቶ እንደዚህ ጊዜ ወስዶ ራስ ጋር ማሰብ በጣም ብዙ ክፍተቶችን እንድታይ ያደርጋልና አይ ቲንክ ትክክለኛ ውሳኔ እንደወሰንክ በጣም መጣ በኋላ ያየሁ ይመስለኛል። በጣም ቤተሰቦች ምን መሰላችሁ፣ የሆነ ነገር ቻሌንጅ ህይወታችሁ ላይ ሲመጣ ሲደብራችሁ፣ የሆነ ነገር ሲመጣ እንደዚህ አይነት ቦታ ስትሄዱ ያው ፈጣሪ በብዙ ነገር ያስተምራችኋል። ለምን ከኔ የዋሰ ችግር ውስጥ ያሉ ሰዎች ብዙ ሰዎች አይተናል እና እነዛ ሰዎችን ሳይ እኔ ምንም እንዳልሆንኩኝ በቃ በጣም በትልቅ ትምህርት ነው እግዚአብሔር ያስተማረኝና በጣም ጥሩ ሰዎች ተዋውቀናል። እንዲሁም ቤተሰቦች አንድ እንደ እናንተው እንደ አብዛኞቻችሁ አረብ ሀገር የምትሰራ እህት ነበረች እና እሷም እንደናንተው ዩቲዩብ ላይ ነበር የምታየን እና ከእሷ ጋር ነበር ነውና ከእሷ ጋር ራሱ በቃ የሚገርም በቃ ማለት በጣም የሚገርም ኤክስፒሪየንስ ነበርና ለካ ያሉኝ ቤተሰቦች ዩቲዩብ ላይ ብቻ አይደለም፣ በቪዲዮ ማየት ብቻ አይደለም። ለካ እንደዚህ እኔና ኪራ እንግዲህ እስካሁን ድረስ የገነባናቸው ቤተሰቦቻችን በአካልም ሲያገኙን ምን ያህል ለእኛ ቦታ እንዳላቸው ምን ያህል እንደሚያከብሩ ነው የተረዳሁት። እሱ ራሱ ደንግጦ ነበር አይደል? በጣም የደነገጥኩኝ። ይሄን ያህል ሰዎች ላይ ያለውን ነገር በዚህ ደረጃ ይሆናል ብዬ አላሰብኩም ነበርና በጣም ጥሩ ቤተሰቦች ነው ያሉት ሰዎች። በጣም ነው የገረመኝ በዚህ ደረጃ ለሱራፌል ያላቸው ፍቅር፣ በዚህ ደረጃ ላይ ሱራፌል ያላቸውን ክብር፣ ይሄን ያህል ስራ እንደሰራ ያወቅኩኝ እዛ ቦታ ላይ ሞር ስንሆን ነው። በጣም ነው የኮራሁባት። በጣም በእውነት በወንድሜም ኮርቻለሁ። እንደዚህ አንዴ ያው ሰው ልጅ የሚሰራው ስራ ነው የሚከፍለውና በጥሩ ቤተሰብ ያደገ ልጅ በመሆኑ ጥሩ ቤተሰብ እንደሚኖረው እኔም ተስፋ አደርግ ነበር። እውነት ነው ሳይቷል እሱና በእናንተ ፊት ኧረ ሙገሳ በዛብኝ። እኔ በጣም ነው የኮራሁት። እንትን እዛ ቦታው ላይ በቃ ምንም እንድንቆይ ያው መምጣት ስላለብን ነው እንጂ እንድንቆይ ሁሉ እስከ መመኘት ድረስ ደርሼ ነበርና ምንም ቻሌንጁ ከባድ ቢሆንም ብቻ በጣም ደስ ብሎኛል እጅግ በጣም። በዚሁ አጋጣሚ ያው የዩቲዩብ ቤተሰቦችን በድጋሚ በጣም አከብራቸዋለሁ። ጥሩ ቤተሰቦች እንዳሉ ከዚሁ አጋጣሚ መናገር ፈልጋለሁ። አዎ እኔ በጣም ነው የተደመምኩት። ማለት ቃሉ ላይ የለኝም። ይኸው ቁሜ ነው የማመሰግናችሁ ቤተሰቦች። በጣም እኔ እንጃ ቃሉ ላይ የለኝም። በጣም ብዙ ነገር ነው በሀሳብም በምንም እንግዲህ ሰፖርት የምታደርጉኝና ስለ ሁሉም ነገር እንግዲህ አመሰግናለሁ በጣም። ዛሬ እንግዲህ ቤተሰቦች እንደዚህ እንግዲህ እሱንም ጠርቼ ላናግርበት የቻልኩበት ምክንያት ምንድን ነው? ያው የሰው ልጅ አዲስ የህይወት ምዕራፍ ይጀምራል። ያለፈውን ደግሞ ካለፈው ተምሮ ይቀጥላል። ከዚህ በኋላ ከዚህ በፊት የተፈጠሩት ነገሮች እንደተፈጠሩ ይሆንና እናልፋለን። ቀጣይ የህይወት ምዕራፍ እንግዲህ እንጀምራለን ማለት ነው ቤተሰቦች። ግን ዛሬ ዋነኛ አንተን የጠራሁበት ምክንያት ምንድን ነው? ማዘር እንግዲህ ቱትዬ ከፍቷት ነበር በጣም። አዎ ምን መሰላችሁ፣ እኔ እሷን ለማክፈስ ከፋት ብዬ ምናምን አይደለም ይሄን ነገር ያደረኩት። ሁላችሁም እንግዲህ በዚህ አይነት የህይወት መንገድ ላይ ያለፋችሁ ሰዎች ሁላችሁም ትረዱኛላችሁ ብዬ አስባለሁ። አውቀን ቤተሰብ አናስከፋም። የሆነ ራሳችን መቆጣጠር የማንችለው የሆነ ምቾት የማይሰጥ ነገር ውስጥ ስንሆን ነው አይደለ ቤተሰብ ልናስከፋ የምንችለው። እና ማዘር ትንሽ ከፍቷት ነበረ ማለት ያው ፊቴን ምናምን ስታየው ነው እንጂ እኔ ጋር ያለው ነገር ያን ያህል በጣም የተጋነነ ነገር አይደለም። ግን ድንገት ነው ተነስቼ የሚሄድኩት።
እና ያ ነገር ስላለ እስኪ ዛሬ ቱትዬን ጠርቼ እስኪ ያለውን ነገር አውርቻት ይቅርታ ጠይቃታለሁ ስላሳዘንኳት ማለት ነው። እና ይቅርታ ጠይቃትና ወደ ቀጣይ ደግሞ ጉዞ በደንብ እንቀጥላለን። ስላስከፋዋት ነው እንጂ ያው አጥፍቻ አይደለም ማስቀይሚያት አይደለም። ግን በቃ እኔ ትንሽ ስለተጨነቀችብኝ ምን ያህል እንደምንወዳት ደግሞ ስለምታውቁ ጠይቃታለሁ። ኪራ ደግሞ ቤተሰቦች ኪራ አለ ትንሽ ለስራ ወጣ ገባ እያለ ስለሆነ ነው አገር ውስጥ ስላልነበረ ነው። እንግዲህ ኪራ ነበረ ወክሎ ይኸው ብራዘር ያው ትንሽ ለዩቲዩብ ላይም ትንሽ ጠፋ እያለ ነበር እሱ ትንሽ እዚህም ስላልነበረ ምናምን ነው። እና ቤተሰቦች ዛሬ ቱትዬን ጠርቻት ያለውን ነገር አውራታለሁ። መቼም ይቅርታ ትቀበለኛለች ምናምን አይደለም ያው እናቴ ስለሆነች እና ከዛ ወደ አዲስ ምዕራፍ እንሄዳለን። ቤተሰቦች እስኪ እንጠብቃት። ይቅርታ አይገባም ልጄ። ደብዬ ሰላም ነህ? አለን። እንዴት ነህ ልጅ? ሰላም ነህ? አለኝታ አለህ? የኔ አለኝታ ጠጋ በልስ። እንግዲህ ዛሬ በጣም በጥሩ ስሜት ነው የመጣ ነው። በሚያስደስት ነገር ሳይሆን በጣም ደስ ብሎኝ አይሻልም? ቀብሏል ዛሬ የተለወጠ ሳይ እስማ አይሻልም? እንግዲህ የሆነው ሆኗል። ያው ታውቂያለሽ ከድሮም ጀምሮ ያው ቢደብረን ምንም ቢለን በዛ መንገድም ስላሳደጋችሁን እንግዲህ ወደ መጥፎ ነገር አንሄድም። ያው ትንሽ ስለደበረኝ ምናምን ያለውን ነገር ዝም ብዬ ከራሴ ጋር ለማስተካከል ነበር ያንን ያደረኩት። ጥፋት እንደሆነ አውቃለሁ። ለምን ሳልናገር ሂጂ አንቺን ማስደንግጬሻለሁ ማለት እንዳታስቀሪም ብዬ ነው። ያው አብሬ እሄዳለሁ ካልሽ ትንሽ ቦታው ስለሚል ትንሽ መቆየትም ስለፈለግኩ ነበረ ያንን ነገር ያልነገርኩሽ እና በጣም ይቅርታ አድርጊልኝ። ኧረ በማርያም ብያለሁ። በቃ ያው ይቅርታ በሚለው ያው በይቅርታ ዝም ብለን እንትን በለው እንጂ አጥፍቼ ምናምን አይደለም። ቤተሰቦች የእናትና ልጅ እኮ የእናትና ልጅ ነገር ምንም እንትን የለውም። ምን አጠፋህ? አዎ አይሳልነግርሽ ለጥሩ አለመናገር ነው እንጂ ወደ ጥሩ ነገር እንደምትሄድማ አምናለሁ እኮ። ወደ መጥፎ እንደማትሄዱ አውቃለሁ። አይደለ አንዳንዴ እናት የምታስበው ብያለሁ፣ ገልጬዋለሁ። ከዚህ መጥፎ ነው ሚስት የምታስበው ሚስት ባለችው አውለኝ ነው የሚባለው። ሚስቴ ባሰበችው አውለኝ፣ እናቴ ባሰበችው አታውለኝ ይል ነበረ። ሚስትህ የምታስበው ያው ከቆንጆ ጋር ነው፣ ሲዝናና ነው፣ ሲበላ ሲጠጣ ትላለች እሷ። እናት ደግሞ ገለውብኝ ነው መተውብኝ ነው ምን ገጥሞት ነው በቃ ያንን ነው የምትለው አይደል? እናት እንደዛ ናት። በቃ ምን ሆኖ ይሆን በቃ ቤት በሰላም ገብቶ ይሆን አልገባ ይሆን ጭንቀት ነው። ለእናት ምን ጊዜም ጭንቀት ነው። አዎ ግን ምንም ቢሆን ሚስቴ ሳይሆን አንቺ ባልሽው ያውለኝ አይሻልም? እኔ ማልኩ ሳይውልህ ልጄ። ኧረ አንቺ ባልሽው ልልኝ ይቅር። እኔ የምለው ጥሩ ነገር ይግጠምህ። ጥሩ ምርቃቴ ነው ለእኔ። እኔ በምርቃት ነው። ምርቃት ጥሩ ነገር እንዲገጥምህ የተባረከ ነገር ሁልጊዜም ብሩኮች ናቸው። ብሩክ እንዲገጥማችሁ ፈልጋለሁ። ቀይ ነው እናት። አይ ግድ ነው በቃ ስራችሁ ቀና እንዲሆን ሁሉ ነገር እንዲቃና ፈልጋለሁ። ያው እንግዲህ ቤተሰቦች ዋናው ትልቋ እንግዳ ቱትዬ ናት እና በቃ ይቅርታ ልጠይቅሽ ነበረ ዛሬ ትንሽ ስላስደበርኩሽ፣ ትንሽ ስለደበረሽ። ኧረ እኔ ትቼዋለሁ። እኔ አንተ ካገኘሁ በኋላ እኮ ረሳሁት። በቃ በፊቱ ረሳሁት። አዎ እንዴት አድረሹ? እሱም እንግዲህ ለምንድን ነው የምታስጨንቃት ምናምን ስላለኝ ነው። ለምን ማስጨነቅ እንደሌለብኝ አውቃለሁ፣ ግን ያው እየተጨነቅሽ ምናምን ስለሆነ ከዚህ በኋላ ደግሞ እንግዲህ በቆንጆ ነገር መጥቼ ቤተሰቦችንም አንቺንም ሁላችሁንም እንግዲህ እክሳለሁ ብዬ አስባለሁ።
አይደል? ግዴታ ነው። ከዚህ በላይ እየተጨነቀችው ይበቃታል። ትትዬም ብቻ አይደለም እኛም ብዙ ተጨንቀናል። ምን ሆኖ ብለናል፣ ፈዝዟል ብለናል፣ ብዙ ነገር ብለናል። ከዚህ በኋላ ያው ይሄ ነገር እንደማይኖር እርግጠኛ ነኝ። ሞር ዛሬ የምር ነው ቃል የምገባው። ከዚህ በፊት ያው ብያቸውም ያው ከራስሽ ጋር እንግዲህ ትጣያለሽ ካልሽ በኋላ የሆነ ነገር ያው ለቤተሰቦች ስለሆነ ነገር እና ከራሴ ጋር እየተጋጨው ነበር። አሁን ግን የሄድኩበትን ቦታ ያንን እንዳደርግ የሚፈቅድልኝ ስላልሆነ ቤተሰቦች ጋርም የምር ከዚህ በኋላ እንግዲህ ያው በቆንጆ ነገሮች ይመጣለው ብዬ አስባለሁ። እግዚአብሔር እንግዲህ እንደሚረዳኝም ያው አምናለሁ። ቤተሰቦችንም ዘና አድርጋቸው እንዴ ሁልጊዜ ጭንቀት ሁልጊዜ እንትን መስማት የለባቸውም። ደስ የሚል ነገር ሲሰሙ ጓግተው የሚጠብቁት መሆን አለበት። የድሮ ስራ አሁን ድሮ ሆነ አድርጎ አምራለች አሁን ተመልሳለች ፏልኩኛ። ያው ቤተሰቦች ያው እንግዲህ ተመልሻለሁ። ትንሽ ግን ከስቻለሁ መሰለኝ። ለዛ ነው እኮ ትንሽ የተሳቀቅኩ። ሰውነት ባዳ ነው ይባላል እኮ ምን ያደርጋል? ጾም ጸሎት ስላለው እዛ ያው ነው ያ ነው። አሁን ደግሞ ሲፈታ በገና በኋላ በደንብ እንጠግናለን ራሳችን። ምክቱ ምን ሲገዛ ግድ ነው እንደዛ እናደርጋለን። በላል ቁጥም ጥርሱ ግድ ነው። በደንብ ራሳችንን እንጠግናለን አይደል? እና ምንድን ነው እኔ ግን የሆነ ያሰብኩት ነገር አለ። ምንድን ነው ያሰብኩት? ምናልባት ቀጣይ ሊሆን ይችላል ላይሆንም ይችላል። ተናገር አሁኑ ነው። ምንድን ነው ባለፈው እኮ የሆነች ያሰብኳት ነገር አለ። ምንድን ነው የምታውቂው ነገር አለ አንቺ? ኧረ እኔ ምንም አላውቅም። እሷ ምን የምታውቀው ነገር የለም። እሷን አታስጨንቀውን። ምንድን ነው ንገረኝ እንጂ ምንድን ነው እያደረገ ያለ? ይኸውልሽ አልናገርም፣ ለአንቺም አልነግርሽም፣ እንደሱም አልነግረውም። እንግዲህ ቀጣይ አሁን በጣም ደስ ብሎኛል። እንዲህ ደስ ብሎት ስላየው በጣም ደስ ስለለ እኔ ራሴ ካለፈው ጀምሮ እኮ ቆርጦኛል። ምን ይሆን እያልኩ ነው ጓጉት የምጠብቅ ያለሁት። እኩል ነው አረቢያ ስለሷ ነገር አልናገረውም ካለ እንግዲህ ቤተሰቦች እንግዲህ እስኪ አብረን የምናየው ይሆናል። ግን እኔ ከነገረኝ ከካሜራ ውጭ ጠይቀዋል። እሱን እንግዲህ ይሄ ያለህ ሳቅ ይሄ ያለህ ደስታ ካለን የሚሆን የድሮ አሁን ሰሞኑን የነበርኩበት ሱራፌል ካለ ንገረኝ። አልነግርህም አልኳት፣ ልነግርህም አልችልም። ና ንገረኝ። ከዚህ በላይ አታስጨንቅ። ምን እየሆንክ ነው? ና እንጂ መጣሁ። ቆይ ጠይቄው ምንድን ነው ንገረኝ። አልነግርህም። ኧረ እባካችሁ ተመለሱ እናንተ ልጆች ለወሬ ብለህ ሱራፌል። ኧረ ተው እናንተ ተመለሱ። በቃ እኔ እንግዲህ ቤተሰቦች እነሱም ሄደዋል። ደህና ሁኑ። ቻው፣ ሰላም ያገናኘን። ቻው ባይ። ላይክ ሼር ታብታብ አትቅር። እሺ ቻው።